بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم وما لنا لا نؤمن بالله وما جاءنا من الحق ያኔ በዛ አካባቢ የነበሩት ከሃዲዎች እንዲሁም ይሁዶችም ነበሩ ይባላል። ይሁዶች ያው ምቀኞች ናቸውና ንጉሱ እስተመማከርቱ እስተባለስልጣናቱ ሲያለቅሱ ሲያው ተናደዱ ማለት ነው ሌሎቹ እና እናንተ አሁን በእነዚህ ስደተኞች የሆነ ነገር ስለተነገራችሁ ምን ያህል ተረርታችሁና አውቃችሁ ነው የምታለቅሱት? እንዴት የገዛ ቤተሰቦቹ ዘመዶቹ በቦታው ላይ ያልተቀበሉትን እናንተ ባህር ተሳግረው የመጡ ሰዎች አንድ ነገር ስላነበቡ ብቻ ማንበብ ራሱ አያስገምታችሁም እንደ ብለው ተቿቸው አንዳንዶቹ ማለት ነው። ያኔ ተልባቸው ለመሆኑ ሱብሃንአላህ ለውመቱ ላኢም የሐሚተኞች ሚየት ወይም የተቾች ትችት አልበገራቸውም ማለት ነው። ወማ ለና ላ ኑእሚኑ ቢላህ እኛ በአላህ በጌታችን የማናምንበት ምን ምክንያት አለን አሉ። ወማ ጃአና ሚነል ሐቅ እንደገና ደግሞ ከጌታችን የደረሰን በሆነው ሐቅ በዚህ በቁርአን ማናምንበት ምክንያት ይኖራል። ወነጥመዑ አን ይድኺለና ረቡና ማአል ቀውሚ ሷሊሒን በዚህን ጥሪ በመቀበላችን ሳቢያ ጌታችን ከደጎቹ ከወዳጆቹ ጋራ ሊቀላቀለንና ከነሱ መካከል ሊያስገባን ተስፋ እናረጋለንና ይሄን የመሰለ ድል ሲመጣልን የማንቀበልበት ምን ምክንያት አለ በማለት ፈርጠም ብለው ነው የመለሱላቸው ይላል ማለት ነው። ይሄም እንግዲህ እዛ መካከል የነበሩት እነዛ ያው ሊገለብጡት የሞከሩት ሙዓኒዶቹ ይሄ ሁሉ ነገር አልገባቸውም ማለት ነው። ሐቂዶች ናቸውና እና ለምንድን ነው የምታመው ሀገራችንንና ያው ንጉሳችንን የሚያስገምት ነገር ነው የሆኑ ተባራሪ እንትኖች መተው ግለሰቦች አንድ ነገር ዜማ ስላነበቡላችሁ በቀላሉ ግብዞች ናቸው ግልቦች ናቸው ልታሰኙ ነው እንዴት ታምኑላቸው አላችሁ ብለው ሲነሱ እንደ ይሄን የመሰለ ኑር ከጌታ መጥቶልን እንዴት ማንቀበልበት ምን ምክንያት አለ? አንደኛ የጌታ መልእክት መሆኑ ተረድተናል። ሁለተኛ ደግሞ የሰው ቃል አይደለም። ወማ ጃአና ሚነል ሐቅ የተረጋገጠ እውነት ነው የመጣልን። ይሄንን እውነት ደግሞ ካልተቀበልን ከጌታ ሊገኝ የሚችለውን ወረታ እንከስራለንና እኛ ይሄን የመሰለ ድል ልናመነታ አይገባም። ወነጥመዑ አን ይድኺለና ረቡና ማአል ቀውሚ ሷሊሒን ይሄንን እርምጃ በመውሰዳችን ጌታችንን አስደስተን ከወዳጆቹ ጋር እንዲቀላቀለን እንፈልጋለንና ምን አይችን ሞኝ ነው ይሄን ምስል እድል ቸልምንለው ብለው መለሱላቸው ይላል። ይሄም እንግዲህ መልእክቱ በቀጥታ እንደተረዱትና እንዲሁ ዝም ብለው በስሜት ወይም በደመ ነፍስ ሳይሆን ሁን ብለው ያደረጉትና ተልባቸው ያመኑ የተቀበሉ መሆናቸውን ይበልጥ አረጋገጡ ማለት ነው። ይሄ እንግዲህ አንድ ሙሸኪኮች ሰዎች እንዲጠራጠሩ ቢያረጓቸው እንኳን መጠራጠርን አልተቀበሉም። የማንም ትችትን ዋጋ አልሰጡትምና በቃ ይሄ አቋማችን ነው ተቀበለነዋል ብለው ገፉበት። ያነ ፈአሳበሁሙላህ እንደተመኙት ጌታቸው ወደዳቸውና በዚህ እርምጃ ጌታ መነዳቸው ፈጀዛሁሙላህ ማለት ነው። አሳበሁሙላህ ቢማ ቃሉ በሰጡት መልስ ማለት ነው። ለጥላት አሳፋሪ የሆነ መልስ ነው የሰጡት ማለት ነው። ለምን አናምንም የጌታችን መልእክት ሲደርሰን ይሄን የመሰለ ኑር የሆነ መልእክት እንዴት አድርገን አንቀበልም እንላለን በማለታቸው በተለይ ያስደስተውኛል አላህ። ስለዚህ ለዚህ ወረታቸውን እንደምከፍላቸው ነው እና ወረታቸው ምንድነው የሚሆነው? ጀናት ተጅሪ ሚን ተህቲሃ አልአንሃር ሚን ተህቲ ቁሱሪሃ ወአሽጃሪሃ ከዛፎችና ከህንጻዎቹ ስር የተለያዩ ጅረቶች እየፈለቁ የሚሰራጩባት የተርላና የደስታ ሀገርን እንደምመነዳቸው ነው ሲል አላህ Subhanahu Wa Ta'ala በሸረሁም ቢልጀና። ስለዚህ ሙበሸር ቢልጀና ሆኑ ማለት ነው። በቀጥታ በነብዩ አንደበት ሳይሆን አላህ ራሱ አያት አወረደ ማለት ነው ለጀነት እንደመደባቸው። ሱብሃንአላህ እንግዲህ ይሄን የመሰሉ ሰዎች የነበሩባት ሀገር ናት ዛሬ የተባይ መተራመሻ የሆነችው ማለት ነው። እና ጀነተ ነዒም አላህ ቃል ገባላቸው ጀናቲን ተጅሪ ሚን ተህቲሃ አልአንሃር ኻሊዲነ ፊሃ በሷ ውስጥ እስከ መጨረሻው ድረስ ኗሪ ዘውታሪ ሆነው ይቀጥላሉ። በዚህ በትንሽ እንግዲህ ነገር በተወሰነ ደቂቃ በተወሰደ እርምጃ አላህ ጀነተ ነዒምን አወረሳቸው ማለት ነው። ምክንያቱም የሥራ ብዛት ሳይሆን ጥራት ነውና አላህ የሚያስደስተው። ወዛሊክ ጀዛኡል ሙህሲኒን እና እነዚህ የደግ አድራጊዎች ሰዎች ናቸው መልካም የሚሰሩትን ነገር ሁሉ ለይውሊ ለይስሙሊ ሳይሆን ጌታን ለማስደሰት በእኽላስ የሚሰሩ በመሆናቸው
የደጎችና የሥራ ሳማሪ ምንዳ ደግሞ ከጀነት መለስ መሆን ስለሌለበት ለዚህ ዲል መርጫቸዋለሁ ይላል ረብል ዓለሚን። ይሄን ነው እንግዲህ አላህ Subhanahu Wa Ta'ala የዘገበላቸው ማለት ነው። እንግዲህ እነዚህ ሰዎች በዚህ እንግዲህ አኩሪና አስደሳች በሆነ አቋምና ባህሪያቸው ይሄን የመሰለ ዲል ሲቀናቸው ያልታደሉ ትርጉሞች ደግሞ እዛው ተቀምጠው በተቃራኒው ለምን ይሄን ነገር ተቀበሉ ብለው እንዳውም የሚቃወሙና የሚከራከሩ ስለነበሩ እነዛም ደግሞ ምን እንዲያተረፉ አያይዞ ይገልጣል። ወለዲነ ከፈሩ እነዚያ የካዱት መጀመሪያ አህሉ መካንም ይጨምራል። ከዛም ደግሞ እዛው በነጃሽ ሀገር ውስጥ ያሉት እነዚህ ስደተኞች መተው ለምንድነው ማናቀው ሃይማኖት እዛ አምጥተው ንጉሳችንን የሚያወናብዱት እያሉ ሐቅ ያልተዋጠላቸው ይላል። ወከዘቡ ቢአያቲና የተነበበና የተቀረበላቸውን አንቀጽም እውነት በማለት ፈንታ ያስተባበሉ እነዛኞቹ ተረበል ዓለሚን የመጣ ትክክለኛ ነው ሲሉ እነዚህ ግን ሸቅዮች በመሆናቸው ዝም ብሎ የሆነ ዜማ ይቀበጣጥራሉ እያሉ ያጥላሉና የካዱ ማለቱ ነው። እነዚህ በዚህ እኩይ አቋማቸው ኡላኢከ አስሐቡል ጀሂም እነሱ ደግሞ አንድ ከጋማ መብረጃና መጥፊያ የሌለው ሲኦል ድርሻ ተደርገዋል ይላል። ሱብሃንአላህ እንግዲህ በ5 ደቂቃ ነው ይሄ ውሳኔ ሁለቱም ላይ የረፈው ማለት ነው። ትናንትና ሁሉም ያው ክርስቲያኖች ነበሩ፣ በአንድ መድረክ ላይ ነበሩ። ንጉሱና የተወሰኑት መማክርቶች ይሄንን ቆራጥ አቋም በመውሰዳቸው ለጀነተ ነዒም ተዘገቡ ማለት ነው። ሌሎቹ ደግሞ ተቃዋሚዎች ብለው የተነሱትና ይሄን ነገር ለምን ተቀበላችሁ የተባሉት ወዳውኑ በአንሳሩ ኡላኢከ አስሐቡል ጀሂም የጀሃነም ድርሻ መሆናቸውን አረጋገጠላቸው ማለት ነው። ስለዚህ እነላህ ላ ينظر الى صوركم ولا الى اقوالكم ولكن ينظر الى قلوبكم واعمالكم እንዳሉት ነብዩ في صحيح مسلم የሰው ልጆችን የልባቸውን ትርታ ነው የሚከታተለው አላህ። በልባቸው ውስጥ ያለ ኸይራት ካለ ያን ነገር ይባርክላቸውና ወደ ተሻለ ዲል ያድጋሉ። በልባቸው ውስጥ ተንኮል ያለባቸው ሸረኞች ከሆኑ ደግሞ ለዛሂር እንኳን ሙጃመላ ሊያረጉ ቢሞክሩ እነዛን ሰዎች ይخذላቸዋል፣ አላህ ያዋርዳቸዋል። ስለዚህ በአንድ መድረክ ላይ የነበሩ ሰዎች ግማሹን ለጀነተ ነዒም ሌላውን ለዓዛብል ጀሂም ወሰነው በአንድ ጊዜ ማለት ነው። አሁንም ይህ ነው ያለው እድል ማለት ነው። ጸረ ሐቅ የሆነ ሰው የፈለገውን ያህል ያው በኒፋቅ ቢሸፋፈን አላህ ዘንዳ ይሄ ፍርድ ነው የሚጠብቀው። እውነተኞች ደግሞ በሚችሉ አቅማቸው እውነትን ለመደገፍ ከሞከሩ በሰው ዘንድ እንኳን ተቀባይነት ባያገኙ በአላህ ዘንድ ቦታቸው የዚህ መሰል እንደሚሆን አያጠራጥርም ማለት ነው። እና በዚህ መልክ እንግዲህ የወዳጆቹን ታሪክ ባጭሩ ጠቀሰ ማለት ነው። እና አጠቃላይ ክርስቲያኖች ወደ ሙስሊሞች ቀረብ ያሉ ናቸው። በተለይ ጥሩ ዱዓቶች በሚያገኙ ጊዜ የአላህን መልእክት በሚገባ ሳስረዷቸው የመቀበል አዝማሚያቸው ከማንኛውም የተሻለ ነው በሚለው ተንደርድሮ እንደ ምሳሌ ጠቀሳቸው ነጃሽን ማለት ነው። እንግዲህ ነጃሽ አላህ የወፈቃቸው ናቸው። እነሱም ቅን ነበሩ። ደግሞ የመጡላቸው ዱዓቶችም እነ ጃዕፈር በጣም በሳል ሰዎች ስለነበሩ ተሳካላቸው ሁሉም ማለት ነው። እዛ መሐከል አሽቂያዎች የተረገሙና ጠማማዎቹ ደግሞ ይሄ ሁሉ ዲል አልደረሳቸውም። እዛው እያዩ እንዳውም እነሱን ለምን አመናችሁ ብለው በመከራከርና በመተናቆላቸው እነሱን ደግሞ ለዓዛብል ጀሂም መደብናቸው አለ ማለት ነው። ያ አዩሃ الذين آمنوا ከዚህ ቀጥሎ እንደገና ወደ ሌላ አህካም ሸሪዓ በመሻገር እናንተ አማኞች ሆይ ይላል። ላ تحرموا طيبات ما أحل الله አላህ Subhanahu Wa Ta'ala ለእናንተ የፈቀደላችሁን ጣፋጭ ነገር እርም አታድርጉ፣ በገዛጃችሁ እድላችሁን አታጥቡ ባላቸው ይላል። ወላ ተዕተዱ እንደገና ደግሞ በአላህ ህግጋት ላይ ደንበር አትለፉ ወይም የሌሎችን ሁቁቅ ያለ አግባብ አትዝረፉ ማለት ነው። ኢነላህ ላ يحب المعتدين አላህ አጉራ ዘለሎችን ወይም ደንበር ዘለሎችን አይወድምና ባላቸው ይላል። ይሄ መጣበት ምክንያቱ ከሷሃቦች መካከል የተወሰኑ ግለሰቦች 1-4-5 የሚሆኑ ግለሰቦች ተሰባሰቡና ነብዩ ቤት ሄዱ። ነብዩ በሌሉበት ጊዜ ማለት ነው። ሄዱና ባለቤቶቻቸውን ቀን ያው ከነብዩ ጋር ነው ምንውለው፣ የሚናገሩትን እንሰማለን፣ የሚሰሩትን እንከታተላለን፣ ያለ የሌለው ሁኔታ ብዙ ድብቅ አይደለም። ግን ማታ ወደ ቤተሰባቸው ሲመለሱ ሌሊቱን ምን እንደሚያረጉ የሚያረጉት እንቅስቃሴ አናቅም። ስለዚህ ዕውቀታችን የተሟላ እንዲሆን ስለ ነብዩ ያለን ግንዛቤ መረጃ ተሰጡን ብለን መጣን አሉ። እንደ ጋዜጠኛ ቤተሰብ ዘንድ መጣው ማለት ነው።
እናንተ ጋር ሲመጡ ነብዩ እንግዲህ ቤት ሲገቡ ቤተሰባቸው ጋር ሲቀመጡ ሲበሉ ሲጠጡ ሲተኙ ሲነሱ ምንድነው የሚደረገው ምክንያቱም እኛ ቀን የሚያረጉትን ብቻ ከሆነ የምናቀው ስለ ግል ህይወታቸው አናውቅም ማለት ነው ስለዚህ ማወቅ አለብን ለኩም ፊ ረሱሊላሂ ወስወቱን ሐሰና ያአላህ መልእክተኛ ለእናንተ አርአያ ምሳሌያችሁ ነው ብሎናልና አላህ ምሳሌነታቸውን በሁሉም ፈርጅ ለመከተል እንድንችል ሙሉ መረጃ ማግኘት እንፈልጋለን ብለው ይጠይቃሉና አይሻን መተው ማለት ነው ያኔ እነሱ ያው የሚችሉትን መልስ ሰጧቸው በሚሰጧቸው ጊዜ ከአንነሁም መስተቃሉሃ እነዚህ ሰዎች ለዒባዳ የተዘጋጁ ነበሩ በጣም የዒባዳ ጉጉት ያለባቸው ሰዎች ናቸው እና ሌት ተቀን ጌታቸውን መገዛት ይፈልጋሉ ሌላ መሻጊል ነገር አይፈልጉም ነበር እና ይችን ትንሽ እድሜያችንን በአንድ በኩል ለዱንያ አባክነናት በሌላ በኩል ደግሞ ለአኺራ ሰርተን ተሁለቱም ሳንሆን እንቀራለን ተቅለል ብለን በቃ ለአኺራ መስራት አለብንና ነብዩ ሌት ተቀን የሚያደርጉትን ነገር ሁሉ አውቀን በሙሉ ያን ሁሉ መተግበር አለብን ብለው በራሳቸው ላይ እርምጃ ለመውሰድ ነው የመጡት ማለት ነው ያም በሚነግሯቸው ጊዜ በቤት አካባቢ ያለው ነገር ግን እንደጠበቁት አይደለም ለሊቱን ሁሉ ሳይተኙ ሲሰግዱ ያድራሉ ከሰው ጋራ ምንም አንዲ ትርፍ ቃል አይናገሩም ምናምን የሚባል ተሸዱድ እንዲነግሯቸው ነበር የጠበቁት እቤት ሲገቡ ግን አዲ ነው ያው ከባለቤቶቻቸው ከልጆቻቸው ይጫወታሉ ከሰራተኞቻቸው ጋር ይቀላለዳሉ የተወሰነም ደግሞ ተነስተው ይሰግዳሉ ሲደክማቸው ይተኛሉ ይጾማሉ እንደም ያፈጥራሉ ያን ነገር እንግዲህ ሲነግሯቸው አዲ ነገር ሆነባቸው ማለት ነው የጊዜ ምን አሉ እሳቸውማ ምንም ይሄም ሲበዛ ነው አሉ ያው ለይغفر لك الله ما تقدم من ذنبك وما تأخر ተብለዋልና እንኳን ሌላ ወንጀል እንኳን ቢሰሩ አላህ ሄዱ ቢያስቀድሞ ምሯቸዋል ያለፈውንም ወንጀልህን የሚመጣውንም ምርያለሁ ስላላቸው ይሄን ቢያረጉ ያስገርም እኛ ግን ወንጀለኞች ነን ቀደም ሲል በጃሂልያ በሽርክ ተጨማልቀን የመጣን ሰዎች ነን አሁንም ቢሆን ያዝለቀቅነን ስለዚህ ካሁን በኋላ ይችን አጭር እድሜያችንን በትጋትና በንቃት ሌት ተቀን ሰርተን ሁሉ ነገር የግዚያዊ ፍላጎትና ስሜታችንን ቀንሰን የአላህን የበለጠ ማስደሰት አለብን አሉና እስበርሳቸው መማማል ጀመሩ ማለት ነው አንዱ እኔ ጣፋጭ ምግብ አልበላም حرام ያርግብኛል ጣፋጭ ምግብ ከበላሁኝ እንግዲህ እንደ ስጋ እንደ ቅባት ምናምን ነገር ካበላሁ ሰውነቴ ወፈራል ድካም ይሰማኛል እንቅልፍ ይበዛል ኢባዳ ማድረግ አልችልም ስለዚህ በቃ ደረቅ ቆሎ ኮቸሮ ምናምን በልቼ መገዛት አለብኝ አለ ማለት ነው ሌላው ደግሞ እኔ ትዳር የሚባል ነገር አላስብም ምክንያቱም ሴት ካገባሁኝ ጣጣ ታመጣብኛል ልጅ ይወለዳል ለስንቱ ነው ጌታዬን እገዛለሁ ወይስ እነሱን እና ሴት የሚባል ነገር እርም ይሁንብኛል አንዱ ደግሞ እኔ ሁሉ ጊዜ እድሜ እስካለ ድረስ ያው ምየን መጾም አለብኛል አንዱ ደግሞ የሁሉም እንግዲህ የበኩሉን እንትን አለማን ነው ይሄንን ተዲያርለው ራሳቸው ወደ ቤታቸው ተመለሱ ተንፊዝ ሊያደርጉ ማለት ነው ያነ ነብዩ አለይሂ ሰላቱ ወሰለም ይሄን ነገር እንደዚህ እንደተባባሉ ሰሙ አስጠሯቸው ታስጠሯቸው በኋላ ምን ተባባላችሁ ሲሏቸው ለምንድነው እንዲህ የምትሉ ሲሉ አይኛ ወላሂ በዚች አጭር እድሜያችን ዱንያና ዲንን ሁለቱንም እንይዛለን ስንል ከሁለቱም እንዳናጣ ፈርተን ብቻ በኢባዳ ላይ ለማተኮር ስንል የሚረዱን ነገሮችን ወስነናል ለነ ያሏቸው ላ አሉ ይሄ እንደዚህ አይደለም አና አዕረፉኩም ቢላሂ ወአትቃኩም እና በጌታችሁ ማንነትና መብት ማቀው ከሁላችሁ ምን ነኝ ጌታንም የምፈራው እኔ ነኝ ስለዚህ እናንተ ተኔ መብለጥ ነው እየሞከራችሁ ያላችሁት እኔ አሱሙ ወአጥዕም ሳግን እጦማለሁ አፈጥራለሁኝ ወአተዘወጁ النساء ወአጥዓሙ ወአኩሉ الأطعمة التي إذا وجدت ጣፋጭ ምግብ ካገኘሁኝ ሳጣው ተዋለሁኝ እንጂ እባላለሁኝ ስለዚህ መረገበ عن سنتي فليس مني የኔ ተከታዮች ከሆናችሁ የኔን ፈለግ መከተል አለባችሁ የኔን ሱና ቸል የሚል ሰው የኔ ሰው አይደለም ሲሉ ማስጠንቀቂያ ሰጡና አስፈረሷቸው መሐላቸውን ማለት ነው ስለዚህ ለረህባንየተ ፊል እስላም አሉ አያይዘው በእስላም ውስጥ ባህታዊነት የለም አሁን እናንተ ሳታውቁት ባህታዊነት እያወጃችሁ ነው አሉ ቅጠል የስራ ስር እየበላ እንደ አውሬ ደን ለደን እየሄደ ዝም ብሎ እድሜ የሚፈጃለ መንኛለሁኝ ይያላ ላ ረህባንየተ ፊል እስላም በእስላም እንደዚህ መናኝነት ተቀባይነት የለውም انما الرهبانيه في الاسلام الجهاد አሉ በተቃራኒው እንዳውም ቀውይ ሰው ነው የሚፈልገው በእስላም ውስጥ በአካልም በመንፈስም ጠንካራ ሆኖ
ለራሱም ለወገኑም ለሃይማኖቱም የሚሰራ እንጂ በግል ህይወቱ ብቻ እየተልፈሰፈሰ አርቃኑን እንደከብት የሚሄድ ሰው አንፈልግም ታውን በኋላ የኔ ከሆናችሁ በኔ ሱና የምትሄዱ ተሆነ በዚህ መልክ ነው በማለት አስጠነቀቋቸው እነሱም እንደገና ስታቸውን ተገንዝበው ተመለሱ ማለት ነው ስለዚህ ይሄም እንግዲህ ለነሱ ብቻ ሳይሆን ለቀጣው ትውልድ ሁሉ እስከ የውመል ቂያማ መመሪያ ነው ማለት ነው لا تحرموا طيبات ما احل الله لكم አንዱ ስጋ አልበላም ሌላው እንደመጠጥ አልጠጣም ሌላው ሴት አላገባም እና ይሄ ሁሉ ተየታመጣችሁት ምክንያቱም ሸይጣን ኸይር የሰራህ አስመስሎ ነው እንደዚህ የሚያሳስትህ ማለት ነው እና ይሄንን ተሸዱድ ማድረግ አያስፈልግም ጌታ የሰጠህን ጸጋ ትበላለህ ኩሉ ምን طيبات ما رزقناكم واشكروا لله ነው አላህ የሰጠህን ጣፋጭ በልተህ ጥሩ ለብሰህ አጊጠህ ጌታህን ተገዛ ይሄ ነው የሚፈልገው እንጂ መቆራመድ የለም አለ እንዳሉትም ያው እነሱ መስሏቸው ነበረ ኋላ ግን ለካ ተሳስተናል ብለው ተመልሰዋል አሁንም ይህ ነው እስላም ማለት ነው ማንኛው ሙስሊም የሆነ ሰው በትክክል ጌታ ያለውን ሰርቶ ጌታ ደግሞ የሰጠውን ጸጋ ቢጠቀም ጥሩ ለምን በላ ለምን ለበስክ ለምን አጌጥክ የሚባል ነገር የለም ማለት ነው ዋናው ልብህ ጥሩ ሆኖ ዒባዳህን ማድረግ ብቻ ነው የሚፈልገው እና ወላ ተዕተዱ ይሄን ማድረጋችሁ ደንበር ማለፍ ነው አላህ ምክንያቱም አላህ አልሐላሉ በይን ወልሐራሙ በይን እንደተባለው ሐራሙም ሐላሉም ኸይሩም ሸሩም ተብራርቷል አንተ ተነስተህ አላህ የፈቀደውን ነገር መከልከል የከለከለውን ነገር ማፍቀድ አትችልም ስለዚህ የተሰጠውን መመሪያ መተግበር እንጂ መፈላሰፍና ያልሆነ ነገር ማምጣት አስፈላጊ አይደለም ይሄን ካደረጋችሁ በዲን የጣልቃ ገብታችሁ ደንበር ዘለላችሁ ማለት ነው ህገወጥ ናችሁ አተርፍ ባያጉዳይ ተሆናላችሁ ሲል አስጠነቀቀ ማለት ነው ወኩሉ ሚማ ረዘቀኩሙላህ ስለዚህ ካሁን ጀመራችሁ ጌታችሁ ከሰጣችሁ ሲሳይ ብሉ ማን ነው ጣፋጭ ነገር አትብሉ ያላችሁ አላህ ኒዕማን የፈጠረው እንድትጠቀሙበት እንጂ እናንተ ወዳጆቼ ያልበላችሁት ማንን ይብላው ይላል አላህ Subhanahu Wa Ta'ala ግብዣዬ ነውና ጌታ የሰጣችሁን ጣፋጭና ለሰውነት ተስማሚ የሆነን ምግብ መብላት ትችላላችሁ ሐላለን ጠይበን ባይሆን አንደኛ ያ ምግቡ ሐላል መሆን አለበት ያው በሸሪዓት الاسلاميه የተፈቀደ ነገር መሆን አለበት እንደ በክት እንደ አሳማ እንደ ደም እንዳይሆን ብቻ ማለት ነው ጠይበን ደግሞ ጣፋጭ መሆን አለበት ለጤና የሚስማማ የተበላሸ የሻገተ ነገር ከሆነ በጤን ላይ ሰንካ ያመጣል እንደዛ እስካልሆነ ድረስ ጣፋጭና የተፈቀደን ምግብ ሁሉ መብላት ትችላላችሁ ወተቁላህ ከዚህ እንዳትወጡና እንዳታፈነግጡ አላህን ያመናችሁበትን ጌታ ፍሩ አለዚ አንቱም ቢሂ ሙእሚኑን አምነንበታል የምትሉትን ጌታ ታመናችሁበት በቁንጥል ዝም ብሎ በአላህ አምነናል ማለት ሳይሆን በፍቃዱ እንመራለን ማለት ነውና በአላህ ማመን ማለት አላህ ያዘዘውን እየሰራችሁ የሰጣችሁን እየተመገባችሁ የመከረውን እየተቀበላችሁ ስትሄዱ ነው ያመናችሁበትን ጌታ ፈራችሁ ሊባል የሚቻለው አለበለዚያ አንዱን ጥሎ አንዱን አንጠልጥሎ የተወሰነችውን አንተ መፈልጋትን ነገር አክረህ እንደገና በሌላ በኩል ደግሞ የምትተው ከሆንክ ይሄ ዝርክርክነት ስለሆነ ተቀባይነት አይኖረውም ሲል አስጠነቀቀ ማለት ነው እና እስላም ሙተካሚል ነው የተሟላ ነው ለአካልም ለመንፈስም ለግለሰብም ለህብረተሰብም ለአጠቃላይ ለሀገር ለወገን የሚበጀውን ነው አላህ የሚመክረውና የሚያስተምረው እነዚህን መብቶች እየተጠቀማችሁ የኔን ጸጋ እየበላችሁ እኔን ተገዙ ነው እንጂ ያልኳችሁ በችግር እንድትቆራመዱና ያልሆነ ህግ እንድትፈጥሩ አልፈልግም አለ ማለት ነው ከዛም ያይዙ ወደ ቃለ መሐላ በመሻገር ላ يؤاخذكم الله باللغو في ايمانكم በቃለ መሐላዎቻችሁ ሳታስቡት ዝም ብሎ ባፋችሁ ድንገት የሚመጣባችሁን ቃል ጌታ አይቆጣጣራችሁም በላቸው ይላል ማለት ያው አረቦቹ በተለምዷቸው ላ والله በላ والله ማለት ያበዛሉ ተወትሮ ጀምሮ ያለ ነው والله ታልተጀመረ ያው መናገር የለም ማለት ነው والله የሚል ቃል መንደርደሪያ ነው ሁሉ ጊዜ ነው አሁን ወጣቶቹ ሰማልጆ በየሻሪያ ባላ والله ሐላ والله በቆንዱ ነገር والله ተጀምሮበት ነው ይሄ ልማድ ሆኖባቸዋል ልማድ ስለሆነ ሳይናገ ይሄን ታላሉ ቃል መክፈት አይችሉም ማለት ነው የዚህ አይነት ልማድ እንግዲህ ያለባቸው ሰዎችን አላህ ዑዝር ሰጣቸው ማለት ነው ሱብሃንአላህ ሁሉ ጊዜ በዲን ሐረጅ የለም የሚለውን ያረጋግጥልሃል ይሄ ነገር እንግዲህ ተው ቢባሉ አብሯቸው ያደጉ ሰዎች በቀላሉ ሳያስቡት ነው ባፋቸው የሚወጣባቸው እና በቃለ መሐላ አንዲ ሰው ተማለ በኋላ ማፍረስ ከባድ ወንጀል ነው
ግን በቃለ መሐላ ማፍረስ የለም በወንጀል ያስጠይቃል የሚባለው ሁን ተብሎ የማለና ሁን ብሎ ያፈረሰ ሲሆን ነው በዘልማድ ዝም ብሎ አፍ ስለለመደብህ ላ والله በላ والله ታልክ ይሄ من غير المستطاع ነው لا يكلف الله ወደሚለው ይገባል ማለት ነው ስለለመደበት ከልጅነቱ ገና አንተ መናገር ሳትጀምር ነው አባትህ ወንድምህ ይሄን ስለምሰማው እቺ ዜማ አብራ ተጣብታለች ስለዚህ ልለቅ ስለማትችል አፍዝ ብሎ እንዳመጣ والله ባልክ ቁጥር ከፋራ አለብህ ከተባለ በአንድ ቀን ብዙ ሸ ከፋራ ሊመጣ ይችላል ማለት ነው ያ እንዳይሆን ገራማ ውስጥ ላለመግባት አላህ Subhanahu Wa Ta'ala አስተያየት አደረገ ማለት ነው في ايمانكم በቃለ መሐላዎቻችሁ ለጉ እስከሆኑ ድረስ ለጉ ማለት ሳያስቡ ዝም ብሎ ባፍ እንደ የሚመጣ እንዱ ዝም ብሎ እንደ ትንፋሽ ሳታስበው የሚወጣ ቃል ውድቅ ነው ማለት ነው ሂሳብ ውስጥ አይገባም ይበዛ መልክ አላህ ያልፋቸዋል ወላኪን يؤاخذكم بما عقدتم الايمان ግን አላህ የሚቆጣጣራችሁና የሚይዛችሁ ሁን ብላችሁ ከልባችሁ ቃለ መሐላ ለመፈጸም ወስናችሁ ስታደርጉት ነው አንድ ነገር አከራካሪ ነገር በሚፈጠርበት ጊዜ እስቲ والله ይበል ይላል እዛ ጊዜ አንተም ለማረጋገጥ والله ትላለህ አረጋግጠህ የዛ አይነቱ መሐላ መጀመሪያም በውሸት መማል የለበትም ሁለተኛም ደግሞ ከተማለ መፍረስ የለበትም ተፈረሰም ከፋራ ያስጠይቃል የሚባለው ሁን ተብሎ የታሰረ ከሆነ ነው ዝም ብሎ አፍ ስለመጣና ስለለመደብህ ያመለጠህን ቃል ግን በከፋራ አላህ አይጠይቅህም ይላል ማለት ነው ሁን ብለህ ከሆነ ቃለ መሐላውን የፈጸምከው ግን ያን ቃለ መሐላ ደግሞ ማፍረስ የሚያስገድድ ሁኔታ ከተፈጠረ አፍርሰህ መቀጫውን መክፈል ትችላለህ በሚፈርስበት ጊዜ ፈከፋረቱ ማስተስሪያው ወይ ማሰረጃው ኢጥዓሙ 10 መሳኪን አንድ ቃለ መሐላ ፈጽመህ ያንን ነገር ካፈረስክ 10 ምስኪን መመገብ አለብህ አንድ ጊዜ من اوسط ما تطعمون اهليكم ለቤተሰቦቻችሁ ከምትመግቡት አማካይ ምግብ ይላል ማለት ነው እንግዲህ ከፍተኛ ምግብ የሀብታም ወይም የባለስልጣን ምግብ ከሆነ ደሃ ያገኘውን በቀላሉ ግን በጣም የወረደ ከሆነ ደግሞ የሚስኪኖችም ከሆነ ያም እንደ ምግብ አይቆጠርም ለቤተሰቦች በአንተ በኑሮ ደረጃ የምታቀርበው ምግብ አለ ማለት ነው ሽሮም ይሁን ምስርም ይሁን አንተ ባዘው ትረህ የምትበላው እስከ ቤተሰቦች ያ ምግብ ነው በዛ ደረጃ ያለውን ምግብ አዘጋጅተ ለ10 ምስኪን አንድ መሐላ በፈረሰበት ጊዜ 10 ምስኪኖችን አንድ ጊዜ እስተሚጠግቡ ታበላቸዋለህ ምሳ ወይም ራት አንድ ወጅባ ማለት ነው እና ይጣሙ 10 መሳኪን 10 ምስኪኖችን ማመገብ ያም በቃለ መሐላ ምክንያት የመጣብህን ወንጀል ያሰርዝልሃል ማለት ነው ምግቡ ደግሞ من اوسط ما تطعمون اهليكم እናንተና ቤተሰቦቻችሁ የምትመገቡት የሆነው መካከለኛ ምግብ ይበቃል በጣም ውድም ሳይሆን በጣም ውዳቂም ሳይሆን ማለት ነው አው ኪስወቱሁም ወይም ደግሞ ማልበስም የሚሻል ከሆነ በልብስ መተካት ይቻላል ይሄ ምግብ የምትገዛበትን ነገር አልባሳት ገዝተህ ለሚስኪኖ ለ10 ሚስኪኖች ብታከፋፍል የሚቀናህ ከሆነ ይሄም እንዳማራጭ ሊወሰድ ይችላል ማለት ነው በአንዳንድ ሀገር ምግብ በጣም ውድ የሆነበት ሀገር ይኖራል አልባሳት ደግሞ ርካሽ የሆነበት ሀገር አለ እና እንደውም ልብስ መግዛት ይሻለኛል የሚባልበት ሁኔታ ካጋጠማችሁ ለ10 ሚስኪኖች አሁንም አማካይ ልብስ ማለት ነው በጣም ውድ ልብስም ሳይሆን በጣም ውዳቂ ሰልባጅም ሳይሆን መካከለኛ ማዕሩፍ የሆነ ነገር ማለት ነው ወንዲ ከሆነ ያው ለሶላት የሚያሰግደው አንድ ጋቢ ሊሆን ይችላል ወይም ሽርጥ ሊሆን ይችላል ማለት ነው ተንብርቱ ተጉልበቱ ተለበሰ ያው አውረት ተሸፍሯልና ሴቶች ከሆኑም ደግሞ በሴት ደረጃ የሚያሰግዳት ያው መጎናጸፊያ ሰፋ እና ረዘም ያለ መሆን አለበት ማለት ነው የዛ አይነት ልብስ ታለበሳቸዋቸው ለ10 ምስኪኖች ይሄም ይሰርዝላቸዋል እንዳማራጭ ነው ምግቡ ይሻለኛል ካልክ ምግቡን ልብስ ይቀለኛል ካልክ ልብሱን መተካት ይቻላል ማለት ነው አው ተህሪሩ ረቀባ ከዛ በላይ ደግሞ ደልቶ ምናልባት ባሪያ ነፃ ለማውጣት የምትችል ከሆነ ያ ደግሞ የበለጠ ይመረጣል ማለት ነው የተጨነቀች ነፍስ መፈረጅ ነውና በባርነት የተያዘችን ነፍስ አንድ ነፍስ ነፃ ታወጣለህ መግዣት አለ ገዝተህ ወይም ደግሞ ቤትህ ካለ ባሪያ ያን ያለውን አገልጋይህን ነፃ አድርገሃለሁ ታልክ በዛ ከፋራ ሊደረግ ይችላል ማለት ነው ፈመን ለም የጅድ እነዚህ 3 አማራጮችን አንዱን ካገኘህ በአንዱ መሸፈን ትችላለህ ወይ ምግብ ወይ አልባሳት ወይ ባሪያ ነፃ ማድረግ ማለት ነው እነዚህ ቅደም ተከተሉም ላዚም አይደለም አንዱ የተሻለህና የቀናህን ማድረግ ትችላለህ
አራተኛው አማራጭ ከመጣ ግን እነዚህ ካልተቻሉ ፈሲያሙ 3 አያም 3 ቀናት መጾም ይሆናል ይሄ የመጨረሻ የደካሞች አማራጭ ነው ማለት ነው ማብላትም ማልበስም ባሪያ ነፃ ማውጣትም ያልቻለ አራተኛ አማራጭ 3 ቀን መጾም ይሆናል ማለት ነው ስለዚህ የመጀመሪያዎቹ አማራጮች ካልጠፉ ወደዚህ አይመጣም በአሁኑ ጊዜ በተለምዶ ማንም ሰው ቃለ መሐላ ፈርሶብኝ በቃ 3 ቀን ጾማለሁ ሲል ትሰማለህ ሀብታሙ ሁሉ ማለት ነው ማብላት ይቻለ አይሆንም ይሄ መጀመሪያ ለሌላቸው ሰዎች ነው አላህ አማራጭ ሰጠው እና መጀመሪያ መመገብ 10 ምስኪን መመገብ ወይ 10 ምስኪን ማልበስ ወይም ባሪያ ነፃ ማውጣት የሚሉት ሶስቱ አማራጮች አንዱን መጠቀም አለብህ ያ ሶስቱንም እንደማትችል ከተረጋገጠ የመጨረሻ የደካሞቹ አማራጭ ናት ይቺ ፈሲያሙ 3 አያሚን ይያልከኝ ገንዘብ ይያለ 3 ቀን ብትጾም ከፋራ አልተከፈለም ማለት ነው የማወቅ አለብን መጀመሪያ ለማብላት የሚችል ሰው አማራጩ ማብላት ወይም ማልበስ ነው ذلك كفاره ايمانكم ذلك المذكور እነዚህ በቅደም ተከተል የተጠቀሱት አራት አማራጮች ቃለ መሐላ ፈጽማችሁ በሚፈርስባችሁ ጊዜ በዛ ሳቢያ የመጣውን ወንጀል ለማሰረዝ የምትጠቀሙባቸው ዘዴዎች ናቸው ይላል اذا حلفتم وحنستم ማለት ነው ምላችሁ ታፈረሳችሁ በቃለ መሐላ ተጸናህ አልፈረሰም መቀጫም የለብህም ታፈረስክ ነው የምትቀጣው ማለት ነው واحفظوا ايمانكم ለማንኛውም ቃለ መሐላዎቻችሁን ጠብቁ ይላል ማለት ምንድነው መጀመሪያ በሆነ ባልሆነ አትማል ረጋ ብለህ አስተውለህ ነው መማል ያለብህ ማለት ነው ሰዎች ዝም ብለው በችኳሎ ማስፈልገው ነገር ሁሉ ላይ ይምላሉ ኋላ እንደገና መወጣት ሲያቅታቸው ያፈርሳሉ ሲያፈርሱ ደግሞ ከፋራ ሳይከፍሉ ይቀሩና ለወንጀል ይጋለጣሉ ያ እንዳይሆን ቃለ መሐላም በደንብ በጥንቃቄ ነው መፈጸም ያለብህ መጀመሪያ ማለት ነው ወይም ደግሞ ከማልከ በኋላ በሆነ ባልሆነ በቂ ባልሆነ ምክንያት አታፍርስ መላሃል በቃ አላህ ስም ያለውኝ በመጥናት አለብኝ በል ለማፍረስ የምትገደድበት ሁኔታ ከመጣ ግን ታፈርሳለህ ታፈረስክ ደግሞ መቀጫው መክፈል አለብህ ማለት ነው كذلك يبين الله لكم آياته እንደዚህ ነው አላህ አንቀጾችን የሚያብራራው ያው የሸሪዓ ህጎችና ደንቦችን በግለሰብም ደረጃ በቤተሰብም ደረጃ በህብረተሰብም ደረጃ አስፈላጊ የሆኑትን ድንጋጌዎች በዚህ መልክ ያብራራ ይነግራችኋልና ያስተምራችኋል ለምን ለዓለኩም ተሽኩሩን የጌታችሁን መመሪያ በሚገባ በማግኘታችሁ ጌታ የዋለላችሁን ውለታ ተገንዝባችሁ ታመሰግኑት ዘንድ ይላል ማለት ነው በአሁኑ ጊዜ ግን ይሄ እየተረሳ ነው ያለው ጌታ የዋለው ውለታ የሸሪዓ ህግ እንደ ቀፍዳጅ እንደ ተደርጎ በጥላቻ እየታየ ነው ሙስሊም ነን በሚሉት ሳይቀር ማለት ነው አላህ ግን የሸሪዓን ህግ በገለጥኩኝና ባብራራህ ቁጥር ኒዕማ ጨመርኩላችሁ ማለት ነውና በዛ ኒዕማ አንፃር ልታመሰግኑኝ ይገባል ልታቆርፉ አይደለም ማለት ነው هذا وصلى الله وسلم على النبي